ከወይዘሮ ህይወት መሐመድ ጋር የነበረን ቆይታ ይሄን ይመስላል በመቀጠል አሁን የት ነው ያሉት በሚሉት ጥንቅራችን ዘነበ በየነን ወይንም ቦቸራን በጋሻው ያለ ያስቀኘናል እሱን ተካትለን ተመልሰን እንገናኛለን ተናስተልን ተመልካቾቻችን ይሄ በሳምንት አንድ ጊዜ የሚቀርብላችሁ አሁን የት ነው ያሉት ፕሮግራማችን ነው በዛሬው ፕሮግራም ከ25 ዓመት በፊት ወደ ኋላ ሄደን በአገር አሜሪካን ኑሮን ካደረገው ከዘነበ በየነ ወይም ቦቸራ ጋር ምናደርገውን ቆይታ እንድትከታተሉ ጋብዛቸዋለሁ ዘኔ እንኳን ደህና መጣ እንኳን ደህና ቆየኝ ታንኪዩ ባጋሻው እናመሰግናለሁ ቦቸራ ብሎ ያወጣል ማን ነበር ቦቸራ ብሎ ያወጣልኝ ቤተሰቦቼ ናቸው ቦቸራ ማለት በቃ ድሙልቡል ህፃን ልጅ ወፍራም ነበርኩ እና እዛ በቃ ቦቸራ አሉ ያው የሰው ሁሉ ቦቸራ እያለ ነው የሚጠራኝ እዛ አካባቢ ተወላጅ ሁሉ ያ ድሙጭ ያለው ሰውነት አሁን ያውንማ እዚያ ሰውነት ታለ በቃ በስፖርት ዓለም ስንገባ ያው ግድ አሁን ሰውነትን ተቀንሳለ ያው አሁን የለም እንደ ድሮ የት አካባቢ ነበር የተወለድኩት ክብረ መንግስት ከተማ አዶላ ይባላል እዛ ነው ተወልጄ እዛ ነው ያደግኩት እዛው ትምህርቴን እዛ ነው ተማርኩት እስከ 11ኛ ከዛ በኋላ ወደ አዲስ አበባ ነው የምጥቼ የተማርኩት እዛ ነው ሁሉ ነገር ያደረኩት ወደ መድን ክለብ አገባበ ምን ይመስላል የመድን ክለብ አገባበ ምርጫ ነበር የሲዳሞ ክፍላት ሀገር የዞን ውድድር ይካሄዳል በዞን በየክፍላት ሀገሩና የዛን ጊዜ ወንጂ ላይ ነው የሚካሄደው እና እኛ ሲዳሞ ምርጥ ተመርጠን እዛ መጣን እዛ ላይ ደግሞ ብዙ ክፍላት ሀገሮች ውድድር አለ አዲስ አበባ ድሮ ሻዋን የሚባለው ሻዋ ምርጥ የጅማ ምናምን ተባለ እዛ ላይ ውድድር ስናካሄድ እዛ ላይ መመተው ይመለከቱ ነበር የክለብ ተጫዋቾች ማሰልጣኞች ምናምን የዛን ጊዜ ከዛ ተመርጬ ኮከብ ግባቢ ተብዬ ኮከብ ተጫዋች ተብዬ ከዛ መድን ድርጅት ወሰደኝ እናው ከመድን ጋር ብቻ ቀጠልኩ ወይስ ለስንት ክለቦች ተጫወተ ለሁለት ክለብ ነው የተጫወትኩት አንደኛ ለመድን ወደ 3 አመት ምናምን ተጫውቻለሁ ከዛ ደግሞ ወደ ባንክ ደግሞ ከሰከንድ ዲቪዥን ሲመጣ ወደ ፈርስት ዲቪዥን የዛን ጊዜ ያው ክለቦች ሰው ይፈልጉ ነበር እኔ ከመድን ደግሞ ትንሽ ያልተግባባሁት ነገር ነበር ወደ እነሱ ትራንስፈር አድርጌ ወደ ባንክ ደግሞ ለ3 አመት ምናምን ተጫወትኩኝ እነሱም እነ ይሁኔ በላይ ምናምን ጥሩ ልጆች ነበሩና ካለ መውለድ ብዙ ያዳንኳቸው ደግሞ ግብ ማግባት እኔ ነበርኩ ቡድኑን ፈርስት ዲቪዥን ላይ አቆሜው ነው የወጣሁት ከባንክ ከመውረድ አውጥቻቸው ማትረሳው ጨዋታ አለ ማረሳው ጨዋታ እኔ የመጀመሪያ ጊዜ ገርመሃል እዚህ ሀገር እንግዲህ እኛ በትንሽ ሜዳ ለምደን እዛ ስቴዲየም ስመጣ መጀመሪያ ነው ለመድን ሲጫወት እና የዛን ጊዜ ደግሞ ስሰለፍ ከቡና ጋር ነው ጨዋታ የነበረው ቡና እንግዲህ ፌመስ ቲም ነው የዛን ጊዜ ገብቼ ካሳውን ተካ ነው በጣም አመሰግነው ሰው ነው በጣም ጥሩ ሰው ነው እሱ ነው ያበረታታኝ ሳይ ያ ሁሉ ሜዳ ሞልቷል እና ብዙ ህዝብ ያለበት ነው እንደዚህ ተጫውቼ አላቅምና በዛ ሰዓት ስገባ አበረታቶ ይገባኝ ሳይ በቃ እኔም ትንሽ መደንገጥ አለ ግን ዛን ሰዓት ገብቼ አንድ ግብ ሳገባ ቡና ላይ እና በጣም ደስ አለኝ እና ያ ሞራሌን ከፍ አደረገልኝ እና ረሳም ያን ጨዋታ ተረሳም መድን ላይ አንተ በቀኝ በኩል በግራ በኩል እንዳለ የተለያችሁ ነበር መድን ድንቅ በሆነበት ሰዓት የናንተም ችሎታ ድንቅ ነበር በተለይ አንተ መታገባቸው ጎሎች ተከላካዮች እንዴት እንደምታልፍ እንዴት እንደምትበር ይሄ ከምን ይመጣ ነው እሱ እኔ እንግዲህ ከብዙ ከመስራትም ነው አንደኛ ኮንዲሽንን ተጠብቃለሁ ሁለተኛ ደግሞ እዛ ባለበት አካባቢ ብዙ ጊዜ ፈጣን ሩጫ ምናምን ሮጥ ስለነበረ ያ ደግሞ ሞር ደግሞ እዛ ክለብ ውስጥ ገባ ሞር ተናደረገኝ ግን ራሴን ሞር ተጠብቃለሁ በስፖርት አልባሌ ቦታ ላይ አልሄድም ፎከሴ እንትን ሁሌ ለኳስ ነው እና ብዙ ኳስ ኮንዲሽን ስለምጠብቅ ያ ደግሞ ጠቅሞኛል እንዲጫወትና እንትን እንዳረግ በተለይ ደግሞ ድሮ የውድድር በቴሌቪዥን ይታያል አንዳንድ ነገሮችንም ከዛ ታያለ የባንተ ፖዚሽን ላይ እንዴት እንደሚጫወቱ ምናምንና ያ ሁሉ ደግሞ እዚህ ሀገር አዲስ አበባ ከመጣ በኋላ ብዙ ነገር ጠቀመኝ ያ በማየትኛ ጋር ብዙ ጊዜ ያው ድሮ
ቲቪ የምታየው ብዙም አልነበረም። ያኔ ክለብ ታይ ነበር የእንግሊዝ ፕሪሚየር ሊግ ዛዚያ ያንን በኔ ላይ የሚያደርገውን በኔ ፖዚሽን ላይ የሚጫወተውን ሰውዬ ምንድነው የሚያደርገው ብዬ ሁሉ ጊዜ እከታተል ነበር። ያንን ደግሞ ፕራክቲስ አደርጋለሁ ሜዳ ላይ እና ያንን በመስራቴ ብዙ እንዲያደርግ ጠቅሞኛል። ለአሁን ወጣቶች መመክረው ነገር እኔ ያሁን ወጣቶች መክረው አንደኛ ኳስ ስትጀምር ማወቅ አለብህ። ለምን ኳስ ጀመርኩት ብለህ ራስህ ሬዲ አድርግ። ከዛ በኋላ ሬዲ ምንድነው አላማ ኳስ ተጫውተህ ነገ ትልቅ ቦታ መድረስ ነው። አንድ ቦታ ላይ መቅረት የለ። ብሔራዊ ቡድን መጫወት አለ። ከዛ ደግሞ ወደ አገር ዓለም አቀፍ መጫወት ራስን ስታዘጋጅ ሁሉ ነገር ይሆናል። ሁሉ ግን አልባሌ ቦታ ላይ የምትል ከሆነ ዛሬ ተጫውተህ ነገ ራስን ኮንዲሽን የምታበላሽ ከሆነ ያ ደግሞ ወደፊት ማትሄድበትም። ተጫዋች ዲሲፕሊን ነው ትልቅ በቃ ፕሮፌሽናል ለመሆን ከፈለግ ያ ዲሲፕሊን መሆን አለበት። ገንዘብ ሌላ ነገር ነው። ገንዘብ ይመጣ ነገር ነው። ያ ደግሞ ሞር ገንዘብ ለማግኘት ደግሞ ሞር መስራት አለበት። ዲሲፕሊን መሆን አለበት። እኔ እሱ ነው መክራቸው ለወጣቱ ለሚቀጥለው ጀነሬሽን። አሁንም ወደ ሁሉ ጊዜ ራሳችሁን የጀመርከውን ነገሮች ግብ ላይ ማድረስ አለበት። አላማህን መሳት ያለበት ባልባሌ ቦታ እኔ አልባሌ ቦታ አይደለም። በቃ ብዙ አመት የምትጫወትኩት ራሴ መጠጥ እንኳን አላረግም ና ቢኮዝ ጓደኞቼ ይጠጣሉ። እኔ ግን አላማ ነበረኝ ወደፊት ወጥቼ ወደ ፕሪሚየር ሊግ ውስጥ ወደፊት ወደ እንግሊዝ ውስጥ በናቀ እንደዛ ነገር ነው ማስበው። ያ ነገሮች አትሊስት እንዲጫወቱ ጠቅሞኛል ጭንቅላቴና ያ ቢሆኑ መከራቸው ያንን ነው። አንተን የሚመስል ወንድም አለ። ወንድምስ በኳስ ገፍቷል የተጫወተ መንታናችሁ? እኔ እና እሱ ያው ትዊንስ ነን። አንድ ወንድሜ እስማኤል ይባላል፣ እኔ ቦቸራ እባላለሁ። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። ነገር ይገርማል በእንትኑ በቤተሰብ ውስጥ ያለን እንትን በጣም አሪፍ ነው። እሱ ደግሞ ቡና ቢጫወት ነበር መጥቶ በኋላ ላይ ነው ይሄደ መጨረሻ ላይ ያው ብዙም አልዘለቀም። ወደ ሊወስዱት ፈልገው ነበር ግን አንዳንድ ጊዜ ደግሞ ራስ መጠበቅ ነገር አለ። እሱ ኳስ ይወዳል ግን ዶንት ኬር። እኔ ደግሞ ሲሪየስ ነኝ። ያው ትዊንስ ብንሆን ትንሽ እኔ ሲሪየስ ነኝ ለአንድ ነገርና እሱ በዛ ትንሽ አቆም እንጂ ጥሩ ተጫዋች ነበር። የሚያስቸግር ተጫዋች ማን ነበር በወቅቱ? ትላልቅ ጡንቻ ያላቸው አስቸጋሪ ተጫዋቾች ነበር። አንተ ደግሞ ቀጭን የምድር ጦሩ አየለ በስማ እሱ በጣም ይገርማል። አየለ ወርቅ ይባላል እና በቃ እሱ በጣም ይገርማል። ከሚያስቸግረኝ ተጫዋች እንደ በቃ ጉልበት ያለው ምን አለው በቃና በጣም ግዙፍ ነው። በጣም ጡንቻ በስማና በሱ በኩል ሲጫወት ትንሽ እንትን ነበር እና ትንሽ ፈራዋለሁ ሰውነትም ስላለው እኛ ቀጭን ወይስ የምትፈራው ወታደር ስለሆነ ነው የምድር ጦር? በቃ እንትኑ ራሱ ሰውየው ራሱ በቃ እንትን ነው ሞራልም አለ። ሁለተኛ በቃ በሞራሉ ምናምን አንተ ትሽን ይለቅብሃል። ስለዚህ ያስፈራራኝ ነበርና አስታውሳለሁ ካለ በህይወት በጣም እድሜና ጤና ይስጠው። በህይወት ካሌለ ደግሞ እግዚአብሔር ነፍሱ በገነት ያኖረው። በጣም አሪፍ ሰው ነው። በኋላ ግን ከጨረስን በኋላ ግን አይዞሽ በጣም እኔ እንደዚህ ነው ይለኛ በረታታኛልና ያረሰው ያን ካገባሁት ባንክና እኛ ስንጫወት ይገርማል በጣም ማረሰው ሁሉ ጊዜና ባንክ መሞቃ ለሞረድ ላይ እንትን ብሎ ትጨነቅ ምናምን ከመብራት ኃይል ጋር ነበር እና እዛን ጊዜ በቃ ገብቼ ያን ሁለት ጎሎች አግብቼ ቲሙን ሰርቫይቭ አድርጌ ሁሌ በቃ እነሱ እዚህ ቦታ ላይ በመቆየታቸው ሁሌ ያረሰው ብዙ ነገሮች እና ድርጅቱ ራሱ እውነቴ ደስ ብሎት ምናምን ወንድሜንና ቤተሰቦቼን ሶደሬ አዝናንቱ ያቺ በቃ በዛ ሞመንት በመቅረታቸው በጣም አመሰግናቸዋለሁ። የባንክ ስራ ማናጀሮችም ስራ አስኪያጆችም ያቺ ወቅቱ የነበሩትን እና ወጣት ቡድን ብሔራዊ ቡድን የመመረጥ እድሉ ነበረ። የት ሀገር ሄዳል? እስቲ ስለሱ። የብሔራዊ ቡድን ወጣት ቡድን ተመረጠን። ግብጽን ኔሊያስ ብዙ ልጆች ነበሩ። ነፋዋድ ብዙ ኤርሚያስ ተፈሪ ነበርን። ሄደን ተጫወተን። ከዛ በኋላ ተሸነፈን መጣን። ከዛ በኋላ ግን ያው ብዙ ሰዎች ስለጠፉ ከኛ በኋላ ሄዱት ደግሞ ብሔራዊ ቡድኑ ጠፋ። ሲጠፋ ጊዜ መንግስት የዛን ጊዜ ለ3 አመት አገደው። 3 አመት በቃ ከምንም ውድድር እንዳይካሄድ እንጂ
ወደ ናሽናል ቲም የመሄድ እንትኑ አቅመን ነበር እነ ሙልጌታ ወልደየስን ምናምን የዛን ጊዜ ነበሩና በቃ እነሱን ቦታዎች ምናምን ነገር እንተካለን ብለን የምናስበው እኛ ነበርን። በኋላ 3 አመት ሲታገድ እኛም በቃ መጨረሻ እኔም ዲቪ ደረሰና በዛ ይርኩኝ እንጂ በጣም ጥሩ በጣም አመሰግናቸዋለሁ የተጫዋቾቹን የዛን ጊዜ አብረን የነበሩ ጥሩ ልጆች ነበሩ የሚበረታቱ ፍቅር ያላቸው ባትንችና አብዲ ማማት ብዙዎች እና በጣም ቴንክ ዩ ነው የምላቸው ያንን ጊዜ አብረን ስላሳለፈን። ያንተ ልዩ ተጫዋች ማን ነበር? አሁን ምርጥ ልጆች አሉ በዛን ዘመን በየክለቡ ላንተ ግን ልዩ ተጫዋች እኔ በቃ እኔ አብርሃም ብስራት ነው በጣም አብርሃም ብስራት ካናዳ እና አብዲ ሰይድ በጣም በቃ እነሱ ጨዋታ በጣም ደስ ይላል። በተለይ ሚድፊልድ ላይ ምናምን የሚያደርጉት ምናምን ነገሮች ያን ሁሉ አስታውሳለሁ። ሌላ ደግሞ ሙልጌታ ወልደየስ በቃ ጀግና ነው ምለው ምንድነው በቃ ጎበዝ ነው በቃ የሚጫወተው በጣም ነው የለንገራ በጣም ከልቤ ነው የሚመለከተውና ፍራቻ የለውም። ያው የተሰበረውም ደግሞ ያያየው ነበርና ያ እንትን ስለሆነ ፍራቻ ስላሌለው ነው እንጂ ጥሩ ተጫዋችና በደንቆ ነው። ያው አሁን ዋሽንግተን ዲሲ ውስጥ ነው ያለው። በጣም እናመሰግናለን። እድሜ ከጤና ጋር ጥሩ ነገር ሰርተን ያለፈው በኔ አይምሮ ውስጥ አለው ቦታ አለው። አዎ ከኳስ ከተለየ በኋላ በቺካጎ ማራቶን ላይ ተሳተፋለህ ትሮጣለህ። ቺካጎ ማራቶን በየአመቱ ይካሄዳል። እኔ ጀመርኩት 2010 ላይ ነው እና 2010 ላይ ሲጀመር ባንክ ኦፍ አሜሪካ ውድድር በየአመና እኔም አንዱ ሰውዬ መጥቶ ነው እና እሱ ከራሻ ነው የመጣው እንደ ወይ ካሚ ፍሮም ኬን ነው የመጣው ስለ ከራሻ መጥቶ ነው አንተ እዚህ የምትሮጠው አልኩና እዛ ስራ ቦታ ላይ አግኝቼው ከዛ በኋላ ወደ ውድድር ገባው። ከገባው ግን 2 ሰዓት ከ45 ጨረስኩ። ከዛ የመጀመሪያው ውድድር ከዛ በኋላ 2:50 ምናምን ያልኩኝ 15 አመት ነው የሮጥኩት። አሁን 3 ሰዓት ምናምን ነው እድሜም ትላለ እና ሩጫውን በጣም ነው ፈን ማረጋው። ወደፊትም አላቆሙም ቀጥልበታለሁ። በጣም እንጂ የምታረጋው ነው ጥሩ እንትን ያለው ነውና ያንን ደግሞ ለወጣቱ የሚቀጥለው ጀነሬሽን ያየ እኛን ነገር ስፖርት ምን ያህል እንደሆነ ጥሩ ነገር እንደሆነ እሱ ነው እንጂ ጥሩ ምገባበት ሰዓት አሁን የገባውበት አሁን 2024 ላይ 3 ሰዓት የገባውት 3 ሰዓት ነው። ታስታውስ እንደሆነ ኤፍሬም ችቦ ባህራይል ምናምን የተጫወተ ልጅ ከኳስ ከተለየ በኋላ ወደ ማራቶን ሄዶ ነበር። በማራቶንም ፓሪስ ላይ ምናምን ውጤት አምጥቷል። ከሱ ጋር የመገናኘት እድሉ ነበር። አሁን እንኳን በህይወት እሱ ነው ድሮ ባንክ ያለ አብረን ነበር። ግን ያው በኳስ ላይ ስለ ፊዚካል ኮንዲሽን ፊዚካል አለ ጧት እንሮጣለን የ1 ሰዓት ሩጫ 2 ሰዓት ሩጫ እንሮጣለን። እሱ ላይ የዛን ጊዜ አብረን እንሮጥ ነበር። ግን እኔ ቀድመዋለሁ ግን ሁሉ ጊዜ ሩጫ ኮምፒቲሽን ነው እና በዛ በኮንዲሽን አለ ውድድር የምታየውና እሱ ነው ያዛን ጊዜ ነው እና ምሮጡን የሚያውቀው በዛ ሰዓት ነው እና በኋላ ግን ሮጫ ሯጭ ነኝ ምናምን ብሎ ስለኝ ሲያትል አግኝቼው ሲነግረኝ በጣም እኛ እናንተ ሯጭ መሆን ነበረብን ቢያልኩት ዳላበኩም ፊልዳችንን ሳላማወቃችን ነው ምናምን ነገር ያኔ ምንሰራው ስፖርት ለሩጫ ነው የጠቀመን ለእግር ኳስ ነው ማለት ነው። ኖ ኮንዲሽን ትሬኒንግ ያው እንግዲህ ያስፈልጋል። ግን ትንፋሽ ደግሞ ኳስ ትጫወት ትንፋሽ ይኖር ይገባል። ኮንዲሽን ያው እንግዲህ ግን ያ ነገር ሰውነታችንን ገብቷል እንድትሰራ አደረገን። አጋጣሚ ግን ያው ሩጫ አናቆም ፊልዳችንን ቢሆን ኖሮ ሩጫም በትንፋሽ ነው የምትሮጠው። ስለዚህ ግን ያ ነገር መስራቴ ደግሞ ጠቅሞኛል። የኮንዲሽን ውድድሩ ትንፋሽ ከሌለ ኳስ እንደማትጫወት ግን ያው ፊልድን አለማወቅ ነው አለማወቅ በሚለው እስማማለሁ። አንተስ ቺካጎ ላይ የምታዘጋጀው ውድድር አለ እንደዚህ የህፃናቶች የአዋቂዎች ምናምን ውድድር አለ? አዎ የኔ ቺካጎ ላይ በየአመቱ 3ኛ 4ኛ ጊዜ ነው ከዚህ ጀመር በየአመቱ በጣም የቺካጎ በጣም ጥሩ ህዝብ ነውና ሁሉ ጊዜ እኔ ስሮጥ ሁሉ ጊዜ ኢትዮጵያ መድራ አድርጌ ነው የምሮጠው እና ያው ሁሉ ምናምን ነገር ሳይኝ በቃ ኢትዮጵያ ምናምን በቃና እንግዲህ ብዙዎቹ ሲመጡ የራሳቸው ተወክ እንትን ብለው ነው የሚመጡት። የግል ውድድር አይደለም ሲመጡ እኔ ደግሞ አገሬ ልብስ ለብሼ ነው እና የቺካጎ ውስጥ በቃ ይገርማል ስለማይ በቃ ሁሌ አንተን እንከተለው በቃ ልጆቻችን በቃ ያዩ ስለሚያቆኝ በቃ እና ይሄ ነገር እኛንም ጋር መስራት አለብን ለልጆቻችን መስራት አለብን ምናምን ብለው ከዛ ከሚያዩት ውድድር
እኔም ደግሞ ኦኬ ለምን ባለቤቴ አማሪት ትባላለች ከዛ ለምንድነው አንተ በጣም እሷ ደግሞ የሃይማኖት ሰው ናት እኔ ደግሞ የስፖርት ሰው ነኝ እንግዲህ ሁለታችንም ሪስፔክት ታደርጋለች የኔንም ስፖርትና በቃ እሷ ተሰብስባ ለምን ውድድር አታደርግም ይሄ ነገር ጥሩ ነው ለራስ ጤንነት ብቻ አይደለም ብላኝ በቃ በዛ ሰብስቤ ተጀመረ ያ የጀመርኩት ሩጫ ዛሬ ያው ሰው ሁሉ ይሮጣል ቺካጎ ህፃናቶቹ 5K ነው ማዘጋጀው እና ያ በየአመቱ ይካሄዳል እስካሁን ጥሩ የሄደ ነው ያለው ሶም ሳፖርት ቺካጎ ነዋሪ በጣም እውነት የእድሜና ጤና ይስጣቸው በጣም ጥሩ ኢትዮጵያውያን ታይበታል እና ኦርጋናይዝ ኮሚቴው በተለይ ማርያም ቸርች ያሉ ሰዎች ኮሚቴው እንትኖቹ ሁሉ ቄሶቹ ሁሉ ሰፖርት ያደርጉ ቢኮዝ እዛ አገልጋይ ስለሆንኩኝ ሰው ይመጣልና ውድድር ያደርጋሉ ጥሩ ላይ ገኛሉ ውድድር ያደርኩ ነው ያውን ውድድር ታሳቢ አድርገ ነው ኢትዮጵያ ውስጥም አዶላ በመተባል ከተማ ላይ ወይ ማንተ በተወለድክባት ላይ ውድድር አዘጋጅታል ለስንተኛ ጊዜ ያዘጋጀው ውድድሩስ ምን መልክ ነበረው አሁን ያለፈው አመት ስመጣ ያው ያንን እንትን ለምንድነው ወደ ተወለድኩበት ከተማ መጥቼ ደግሞ ለምንድነው ይሄን ነገር ማልሰራው እና ብዙ እኔ ያደኩበት ከተማ ነው ብዬ ያንን ነገር ይዤ መጥቼ በተወሰኑ ሰዎች እንትን አደረግን ሲንጀመ ወደ 180 ሰው ሮጠ በያለፈው አመት አሁን ከዛላ አስረዳኋቸው ይሄ ጥሩ አንደኛ ኢትዮጵያነት ተሰራለ አንድ ላይ በጋራ ሆነን አብረን እየሮጠን አገራችንን እኔም ደግሞ የተወለድኩበት ከተማ ነው ለምንድነው ሰው ልጅ ጤናነት ይፈልጋል ስትሮ ሹገር ደም ብዛት ምናምን ቁጭ ብለህ አይደለም እየሰራ ነው ስለዚህ ይሄን ነገር ጀምር ብዬ ተጠይቃቸው ካሁን ካላ ኮሚቴው እና ነፍጹ ምናምን የኮሚቴ ያለ ራሱ ኦርጋናይዝ ማህበር አለው እሱን ስላቸው እነሱ ዛሄደን ጥሩ ነገር አድርገን ከንቲባው የክልል ከንቲባው ዞን ከንቲባው ጠቅላላ ሁሉም ጠቅላላ የአዶላ ህዝብ ጠቅላላ ወደቴን ነው ወጣቱ ሁሉ እድሜያቸው ከፍ ያለ ልጆች ሁሉ በጣም ነው የተባበሩኝ እነቴን አሁን ውድድር ሳረግ ሁሉን በጣም አርጌ ነው እነቴ ጊዜና ታይማቸው ሰጥቶ በጣም ስራው ከባድ ነው ቀላል አይደለም ብዙ ነገር የሰሩልኝ እነሱ ናቸው አዘጋጅተው ማሊያው ቲሸርቱ ምናምን እንዲሰራ ሁሉ ኦርጋናይዝ አድርገው የተሰርተ ውድድሩ በጥሩ ሁኔታ ደግሞ ገቢው እኔ ለመጠቀም አይደለም ገቢውን ያ የሚሰራው ገቢ ለስታዲየም ነው ስታዲየም ይሰራበታል ስታዲየም ወጣቶቹ ትላንትና ጻረቶች አሉ ዘማት አሉ ፕሮጀክት አለ እዛ ፕሮጀክት ውስጥ ሰፖርት አደርጋለሁ ማሊያ ገዛለሁ ኳስ ገዛለሁ ምናምን አረዳቸዋለሁ ስለዚህ ይሄ ደግሞ ስታዲየም ነው ወሳኝ ነው ሜዳ ያ ሜዳ ከተሰራ ሞር ተጫዋቾች ታገኛለህ ነገ ተላላቅ ተጫዋቾች ለካውን እኛ እንደወጣን ሁሉ ብዙ የተወጡት ልጆች አሉ ለቡና የሚጫወቱ አሉ ለባንክ የሚጫወቱ ተጫዋቾች አሉ ከዛ ይመጡ ስለዚህ ነገ ደግሞ ይሄ ሜዳ ከንትን ከተሰራላቸው ደግሞ ሞር እንዲጫወቱ ሜዳ ወሳኝ ነው ስለዚህ አሁን ይሄ የተገኘው ገቢ ለስቱዲዮም መስሪያ ነው ያ ይሰራል አንደኛ ገቢውን ያው ለነሱ ነው እንተማርገው ግን አሁን ወደ በየአመቱ ለ6 አመት አሁን ሳይን አድርገውልኛል አንዲ ውድድሩ እንዲካሄድና በጣም አርጌ ነው እነቴ ያዶላን ህዝብ እጅግ አርጌ አመሰግናለሁ እነቴ ቴንኪው በጣም ተባብራኝ የሚቀጥለው አመት ደግሞ በሰላም በጤና ተገናኝተን ሞር ደግሞ አድመቃ ነው ደግሞ ልጆቻችን የሚጫወቱበት አንዳንዴ ማይገባን ነገር አለ እኔ ለራሴ አይደለም አሁን ከዚህ በኋላ ለትውልድ መሰረት ትውልዱ ደግሞ ነገ ያደገት በጣም አንድ ነው የሆነ ሁሉ ብዙ ነገር ማድረግ ይችላል ሰው አጠብቅ በራስ ብዙ አሁን እዛ ሀገሩ ብዙ ነገር አለ ማዕድን ብዙ ነገሮች አሉት ብዙ ግን ምን ይፈልጋል አይዲያ ደግሞ ሼር ስታረግ አገር ታድጋለች እንደዚህ አይነት ነገሮችን ነው መስራት ይፈልጋው ሁሉም ሰው በጣም ተባብሮኛል ኮሚቴው ሁሉንም እና አዲስን ናቲ በጣም ብዙ ስማቸው ስለራስ ብዙ ስላሉ ነው አመሰግናለሁ ሁላችሁንም አመሰግናለሁ ቴንኪው እድሜና ጤና አሲው ኔክስት ይር ደግሞ ሞር ተገናኝተን ሞር እንትን እንድሰራ ዘኔ በዚህ በሩጫው ብቻ በገቢ ማሰባሰቢያ ከሌለው በሩጫው ብቻ ስቴዲየሙ መቀየር መለወጥ ይቻላል ነው በዛ መቀየር አይደለም አትሊስት አይዲያው ከመጣ እነሱ አሁን ምን ብለዋል እነሱ እንዲሁ ሞር አሁን ብዙ አሁን ተቋቁመዋል ኮሚቴ አዋቅረዋል አሁን የሚሸጥ እንትን ጨረታ ላይ የሚያወጡ ጎልድ አለ ወርቅ እሱን እንትን አድርገን
እንትን ተብሎ ጨረታ ጋር ቀርቦ የዛ ገቢ ለስቱዲዮ ገቢ ይሆናል ብሏል። አሁን ምን መጣ አይዲያ መጣ። ከዛ በኋላ ደግሞ እነሱ አሁን ነገ ገንዘቡ በዚህ እንደማይበቃ ወቁ። አሁን ሞር ደግሞ ይሄን ሰርተን እንሰራለን ብለው እንትን ኮሚቴ ተዋቅሮ የተሰራ ነው እና እንደሚሰራ እርግጠኛ ነኝ። እኔ እውነቴን ልንገር ከእድሜና ከጤና ጋር ዋናው ሞራሉ ነው። እግዚአብሔር ይጨመርበት። አሜን አሜን። በሰሜን አሜሪካ በሚካሄደው የኢትዮጵያኖች ውድድር ላይ ብዙ ጊዜ ሌጀንዶቹን የቀድሞ ታዋቂ ተጫዋቾች በክለብም በብሔራዊ ቡድንም ያሉትን አሰባስበ አንተ ደግሞ ታጫውታለህ። በዛውም ግብዣ ሁሉ ይደረጋል። ይሄ ነገር ይሄ ወጪስ ካንተ ነው የሚወጣው? እንዴት ነው ስለሱ ነገር? አዎ እኔ በጣም እውነቴን ልንገር እሱ ስለሱ ስታነሳ ልቤ የሚነካ ነገር አለ አንድ ነገርና በጣም ነው እውነቴን ልንገር የነሱ እኛ ሳንመጣ የነበሩ ናቸው። ያንን ፌዴሬሽን ያቋቋሙ ናቸው ኤስኤፍኤን ሰሜን አሜሪካ እና እነሱ ያቋቋሙት እንትን እኛ መተናል። ግን ቦርድ ውስጥ ያገለግላሉ። ግን ትልቅ እንትን ስማ ያላቸው ናቸው። ከኢትዮጵያ ናሽናል ቲም ተጫወቱ ናቸው። ብዙ ሰርቶ ያለፉ ሰዎች ናቸውና እኔ እነሱ በሰሩት ነገር ውስጥ እኔ ደግሞ የራሴ አንድ ረጥ መጣ። እኛ ያከበርናቸው ማን ያከብራቸዋል? ስለዚህ እኔ እነሱን ወድጄ እኔ በቃ እስቲ እናንተስ ይሄን ነገር ሰርታችሁ አልፋችሁ ኢትዮጵያን አስጠርታችሁ አልፋችኋል። እኔ ደግሞ ይሄን እስቲ እናንተን ላገልግል ብዬ እነሱን ጧጧት እውነቴን ልንገር በጣም ነው ማወዳቸው እኔ ማከብራቸው እውነቴን በጣም እኔ አሁን በእነሱ እኔ ለነሱ ታዛዥ ነኝ። ደግሞ ምንም ቅር አይለኝም ቢያስብኝም ቢኮዝ እነሱ ደግሞ አገር የገነቡ ሰዎች ናቸው። ዛሬ እድሜ ይሄዳል ያረጃሉ፣ ሁላችንም ነገር እናረጃለን። ግን እኔ ያንን ነገር ማደርገው በቃ እነዚህ ኢትዮጵያ ትልቅ ማለት ሀውልት በቃ ምሰሶ ናቸው። ኢትዮጵያ ትልቅ ሰርቶ ያለፉ ናቸውና እነሱን ሁሉ ጊዜ ስጠራቸው ጧጧት ይመጣሉ። ለዚህ ብሎ ነው የሚመጡት። ማለት ለዚህ ብሎ በቃ ሌላ ነገር የለውም። እና ያው እነሱም የራሳቸው ሰው ሲሞት አታልቅስ። እነሱን አሁን ለጤናቸው የሚመጡት አዘጋጅላቸዋለሁ። ሁሌ ይመጣሉ። በተለይ ሁሉም ሀገር ሲሄዱ ይመጣሉ። ለዚህ ይመጣሉ። ጧጧት ትሬኒንግ ይሰራሉ፣ ይጫወታሉ። እና ኃይሌ ካሳይ ሁሉ አሉ ማት በቃ እነ ሙሉጌታ ምናምን መጥላጅ ማት እነ ሰብስቤ እነ አያያ ምን በቃ ፕሮፌሽናል ሰዎች እነ ኤርሚያስ ሁሉ አሉ። አዎ እነ ብዙዎች ማት ታዋቂ ሰዎች አሉ። አትላንታ እነ አፈወርቄ ምናምን ይመጣሉ። እና አቦነ ምናምን ማት ብዬ ልንገር እነ ጌቱ ከዚህ የመጣ ጌቱ ከበደ ከዚህ ከኢትዮጵያ መጥቶ እዛ ለዛ ነገር ይመጣሉ። ዘድረስ በጣም ነው ማከብረው። እውነቴ በጣም ጥሩ ሰው ነው ማለት እንደዚህ አይነት ከዚህ መጥተ እዛ ለጤና መጫወት አስብ እንግዲህ ይሄንን ነገር ሁሉ ያደርጋል። ስለዚህ እኔ እነሱን ሆነ ኦርጋናይዝ አደርግላቸዋለሁ። አሁን እኔ ማሊያ አዘጋጃለሁ፣ ሁሉ ነገር አዘጋጀላቸዋለሁ፣ ኳስ አዘጋጃለሁ። በቃ ልክ በቃ እንደ አሰልጣኝ ሆኜ እነሱ ሁሉ ነገር ይዤላቸው እመጣለሁ። ያንን በማመጣበት ሰዓት 50 ብር ምናምን ይከፍላሉ ለቲሸርቱ ቢኮዝ ለምን ፕሮፌሽናል ናቸው። ተራ ልብስ አላለብሳቸው በስማቸው ጽፌ ምናምን አድርጌ ያ በየአመቱ አደርግላቸው 15 አመት ሙሉ የውድድር ጊዜ አሁን እንዲሁም ያለፈው ዝግጅት ያዘጋጅቼላቸው ነበር። አትላንታ መጥተው ይገርማል። እኔ እውነቴን ልንገር እኔ ያልጠበቅኩት ነገር ነው። እኔ ያንን ማዳሊያ አሰርቼ መጥቼኝ ሰዎች ነገ ከጎናችን ሊያልፉ ይችላሉ እና እስቲ ልናመስግናቸው ብዬ ያምጥቼ ያንን ነገር እውነቴን ልንገር ስንት ሰው እኔ እና አንዳንድ ጊዜ የሰራውን ሰው ቴንክ ዩ ማለት አለ። እውነቴን ልንገር እኔ ዛን ቀን እኔ እንዴት እንዳለቀስኩ ነው ነገር እና ለካ ሰው ቴንክ ዩ እነሱ የሚፈልጉት መሰለ በቃ ቴንክ ዩ በቃ አይደለም እኛ እኮ ይሄን ነገር ሰርተን አሉ እና ማንም ሰው ቴንክ ዩ ወላለን ማለት ይግድ የለባቸው እና ያ ነገር በጣም ነው እንግሊዝ ነካኝ። ግን እኔ እንደ ቀልድ ነበር እንትኑ ያሰብኩት እስቲ እንደዚህ ይሆናል ብዬ ነበርና ልባቸውን ነካ ውስጣቸውን ነክቻለሁና ኦኬ ይኑሩ እና እድሜና ጤና ይኖራል እንሰራለን። እኔ ስለ አከበሩኝ እውነቴን ልንገር ጊዜውን ሰጥተው ለኔ ያን ነገር ስላደረጉ እኔ በጣም እዝጌር ስጥልኝ ነው ማለት ቴንክ ዩ ኑሩልኝ ቴንክ ዩ ነው ማለት ነው። ልክ ነህ እኮ የኋላው ከሌለ የለም የፊቱ ይባላል። አሁን አንተ ትልቅ ስራ ነው የሰራው። ትላንትና ኢትዮጵያን እዛ ከተማ ላይ አሜሪካ ላይ እንደ አዲስ ኢትዮጵያን አቋቁሞ ለዚህ ሁሉ አመት ካልተሳሳት 40 አመት በላይ ነው። እነዚህን ሰዎች ማመስገን ልትኮራ ይገባል እንጂ ሊያስለቅስህ አይገባም። ስታያቸው ነገሩን ስታይ ፊልተር በእነሱ ላይ ያለውን ነገር ሳይ
እኔ እንደዚህ አልጠበቅኩም እና ያ ነገር እነሱ እንዴት እንደሆኑ ስላየሁኝ ለካ ውስጣቸው ገብቷል። ሞራል የሚባል ነገር አለ። ሰው ሞራሉን ከጠበቀውለት ምን ያህል በውስጡ ደስታውን ታገኛለህ፣ ሀዘኑን ታገኛለህ እና ያ ነገር ስለሆነ ነው ይቅርታና ያ ነገሮች ነው ያደረኩላቸው። እነሱ በቃ ሁሉ ጊዜ ገንዘብና አዋተን ምናምን ነገር በየአመቱ ይጠብቃሉ። እኔም እነሱን ለማገልገል ደግሞ አምሬዲ ወንድሞቼ ናቸው። ታናሽ ወንድም ነኝ። ያው እንግዲህ ቴንኪው ነው እኔቴን እድሜና ጤና ሰው ሳይሞት ቴንኪው ማለት ምን ያህል እንደሚያስደስት ያ ነገር የነን መሰራውና ሶኬ በቃ እና ቴንኪው ኑርልኝ በጣም አመሰግናለሁ። ከቤተሰብ ውስጥ እንዳው እንዳንተ ወጥቶ ትልቅ ቦታ ላይ በኳስ ዓለም ላይ ደረሳል? አዎ ከቤተሰብ የባለቤቴ ወንድም ይልማ ተስፋዬ ይባላል። አሁን ካቻ ማለት የእናንተ ቤተሰብ ነው? የኛ ቤተሰብ የባለቤቴ ወንድም ነው። እሱ አሁን ሳውዝ አፍሪካ ነው የሚኖረው። እንደዚህ ተጫዋች እሱም ያው ኢትዮጵያ ብሔራዊ ቡድን ተጫዋች ነው። ሳውዝ አፍሪካ ውስጥም እየሰራ ያው ክለቦች እንትን ያደረገ ነው። ያው የቤተሰቡ ነገር እንደዚህ ያው የተሳሰረ ነው። የስፖርት ነገር ምናምን እየወሰድን ነው ማለት ነው። በሱ በኔ በኩል ቤተሰብ ግን አይዲያችን ምናምን አይገቷል። ጥሩ ነው የሆነ ነው። እሱም በዛ ይሰራል፣ እኔ በዚህ በኩል ሰራለሁ። እንግዲህ በኳስ ተላክፈናል ቤተሰብ ጠቅላላ ማለት ነው። እሱ ይከላከላል፣ አንተ ታጠቃለህ። ያው እንዳለ ብርቄ ያለች ደግሞ እንዳለ ብርቄ ሳውዝ አፍሪካ ነው። በጣም ወደው ጓደኛዬ ነው። በጣም አትጥፋ እባክህን እና ድምጡ ጠፋ እዛ ውስጥ ነው ያለውና ባሳለፍናቸው ነገሮች ሁሉ በጣም አድርጌ አመሰግናለሁ። ጥሩ ጊዜ ያሳልፈናል። ጥሩ ነገሮችና ስለጠፋ ባለበት ኑርልኝ። በአንድ ወቅት ቤተሰብ ጥየቃ ብለህ ሄደህ ተዘርፋል ይባላል። እስቲ ስለሱ ደግሞ አዎ አንድ ከደሞዝ ተቀብዬ ወደ ሲሄድ መንገድ ላይ ድሮ ቶሎ አይገባም። አዎ ሻሸመኔ ላይ በጠዋት ለሊት ወጥቼ ስወጣ አራት ሰዎች ከበቡኝ እና ወደ ቱሪስት ተራ ይርኩ ነበርና አራቱ ሰዎች ከበቡኝ። ከዛ ላ ጮቤ ምን አድርጎት ብር ያለኝን ወሰዱብኝ። ከዛ በኋላ በቃ ሆሞለስ ሆንኩ። በቃ ምን በቃ ሁሉ ነገር ባዶ ኪሴ ነው እና ኢትዮጵያ ግን በጣም ይገርማል እና አለቀስኩ በቃ እና ወይኔ እኔ አሁን እዛ ክለብ መድን ድርጅት ቢኖር ነው ገብቼ መድን ድርጅት ቢጠይቁ ያው እዛ መስራቴንና የሆነ ገንዘብ ይሰጡኝ ነበር። ባዶ ኪሴ ቀረው። ከዛ በኋላ ህዝቡ ምን ሆነ ነው እንደዚህ ነው ስላዋቶ ኢትዮጵያ ህዝብ በቃ በጣም ደግ ነው። እንደገና እነሱ አሰባስበው ብሩን ሰጥቶኝ ወደ መጣሁበት ወደ አገሬ ወደምፈልግ በጣም ብዙ ብር ሰበሰቡልኝና እንደዚህ አይነት ጀግና ሰው ኮኖ እንደዚህ ሆነ ይሄ ልጅ እንደዚህ በተባለ ያው ያቆታሉ እዛ ሀገር ዘረፋ እንዳለና ኢትዮጵያ ህዝብ ማለት ነው። በጣም አመሰግናለሁ። የሻሸመኔ ህዝብና ዋቶ እንደገና ወደ ነበርኩበት ቤተሰብ ጋር አቀላቀሉኝ። አዎ እና ያችን ጊዜ ያረሳትም እና ጥሩ መጥፎ ገጠመኝ የምትለው አለክ? ጥሩ ነው ብዬ ምለው ማስበው ያው ድሮ ሲወጣ ወደ ከዚህ ሀገር ወጥቼ ወደ አሜሪካ ሲሄድ ያው ጥሩነቱን ኤርሚያስ ብራኔ ተቀብለውኝ ጥሩ አስተናግደውኝ አገር አስለመደውኝና መልካምነታቸውን በዛ እንትን አደርጋለሁ። አንዳንድ ጊዜ ደግሞ መጥፎ ነው የምለው ደግሞ ሰው ስፖንሰሮኛ አምጥቼ ብዙ የሚያስቀይሙ ደግሞ ሰዎች አሉ። በተለይ አንዳንድ ጥሩም ጎና አለ። መጥፎ ስፖንሰሮና መጥተህ ቤተሰብ ጋር መጥተህ መጥፎ ነገሮች የሚደርስብሃል። ስለዚህ እሱ መጥፎ ይላል። አንዳንድ ጊዜ አለማወቅም ስለሆነ እና በሱ እንለፈው እና ብዙ ነገሮች ብታወራ ማያልቅ ነገር ነውና ያ ጥሩ ጎን ነው የምልህ። ያው በቺካጎ የተቀበሉኝ ቤተሰቦች ያሉኝ ዛሬ ህይወቴ እንዲቀየር የነ ፍቅረ ቤተሰብ ፍቅረ ኔልሲ ቤተሰብና ሀብቱን ወደ አደንቃቸዋለሁ። ቺካጎ ነው የሚኖሩት እነሱ ናቸው የተቀበሉት። እሱ እነሱንም ደግሞ ክሬዲት መጣ የለብኝም ቢኮዝ እንደዚህ ሰው እንደሆነ ያበቆኝ እነሱ ናቸው እና ይሄን እንትን አደርጋለሁ። ምን ያዝናናል? እኔ የሚያዝናናኝ ስፖርት በጣም ያዝናናኛል። ስፖርት በጣም ነው የሚያዝናናኝ። ሪላክስ አደርጋለሁ። የሚረብሸኝ ነገር አልፈልግም። ምንም የሚረብሸኝ አሁን ስፖርት ላይ ትኩረቴ ስፖርት ነው። ወጥቼ በቃ ሪላክስ ማድረገው ስፖርት ነው። ወጥቼ ስትረስ የለኝም ምንም የለኝም። ስትረስ የለኝም። እኔ ስፖርት ያዝናናኛል። ከባለቤቴ ጋራ ቅዳሜ የሷ ጊዜ አለ። ከሷ ጋራ መዝናናትን ወደ ባለቤቴ 32 አመት ትዳር ያለኝ ከሷ ሚስቴ ጋራ ጊዜ ሰጣታለሁ። ሁሌ ከሷ ጋር መዋል በጣም ያዝናናኛል። ሁለተኛው ነገር ከሷ ጋር መዝናናት እወዳለሁ።
አግብተካል ማለት ነው? አግብቻለሁ። ስንት ልጆች አሉ? የባለቤትህን ስም ጨምረህ እስቲ ንገረኝ። የባለቤቴ ስም አማረች ተስፋዬ ትባላለች። የኔ እናት ደግሞ ስም አማረች ይባላል። ሞክሼ ናቸው። አማረች ተስፋዬ። እኔ አሁን እሷ የልጆቼ እናት ናት። ናውድዬን ወልዳልኛለች። ናውድ ዘነበ፣ አሌክስ ዘነበ የሁለት ልጆች እናት ናት። እና ልጆቼን በጣም ይገርማል ተንከባክባ እድሜና ጤና ይስጣት። እውነቴን ነው። 32 ዓመት ሙሉ በትዳር የቆየን አንድ ቀን ቤታችን እውነቴን ሁሌ ደስታ ያለበት ቤት ነው እና ምንም ረብሻ የሌለው ሁሌ በቃ በደስታ ምናምንና እኔ የምወደውን ነገር ስለምትወድ ብቻ እኔ ደግሞ እሷ የምትወደውን ነገር ስለምወድ በጋራ 32 ዓመት በትዳር ላይ ያለነው እሷን ለሷም እድሜን ጤና ይስጥልኝ። አመሰግና ልጆቼም አመሰግናቸዋለሁ። አሁን የተማሩ ናቸው። ናውድዬ ማስተር ያለው አሌክስ ደግሞ ራሱ የተማረ ነው እና በቢዝነስ የተመረቀና እግዚአብሔር ይመስገን እና ኑሩልኝ። ተባርካል። በሚስትም ተባርካል። በጣም እኔ ስለሷ መናገር በጣም እግዚአብሔር እድሜና ጤና ይስጣት። በጣም አመሰግና። በዚህ ላይ ደግሞ 25ኛ ዓመታችን ያከበር ነው። በቃ ከዚህ በኋላ እግዚአብሔር ልጆቻችንን ባርኮናል፣ እኛንም እዚያ ቆይተናል ብለን በነሳ ገብተን የእግዚአብሔርን ቃል ይዘን አሁን ወደዛ መስጠን ያለ መስገን ደስ ይላል። ዘንዬ እኔ ጨረስኩ። አንተ ቀረ የምትለው ነገር ማስተላለፍ የምትፈልገው ነገር ካለ? እኔ በጣም አድርጌ አመሰግናለሁ። ቀረኝ የምለው ቺካጎ ለሚገኙ ወንድሞቼ ለነሴፈ ለሁሉ ሰላም ብሉ ናይል ስፖርት ክለብ፣ ለሰን ስፖርት ክለብ፣ ለሞንትሮስ ስፖርት ክለብ እና ለማናጅመንቱ ጠቅላላ እና ለምስጋና እና ወንድዬ ለናውድዬ ናቲናይል እና ታዬ ሙሉጌታ እነሱን ሁሉ ይሄ እዛው ማዘጋጀውን ስፖርት ኦርጋናይዝ የሚያደርጉልኝ ናቸውና በተለይ ይሄን ነገር ወደ ብሉ ናይል ስፖርት ክለብ ነብስራት ነሻፍት አፈወርቅ ጠናጋሻው የሚባል የመብራት ኃይል ተጫዋች አፈወርቅ ኪሮስ እነሱ አሉ፣ እነሻፍት አሉ፣ ኢማም አሉ፣ መስፈኔ ምናምን እነዚህ ሁሉ ስፖርት ሰዎች እዛ ስላሉ ያን ነገር ሞር እንትን እንዳደረግ ሳፖርት ያደርጉኛልና ባላችሁበት እድሜና ጤና ይስጥልኝ። በጣም አድርጌ አመሰግናለሁ። ኑሩልኝ የቺካጎን ህዝብ። ቴንኪዩ እግዚአብሔር ይስጥልኝ። የምለው ዘንዬ ስለነበረን ቆይታ ሁሉ አመሰግናለሁ። እኔም በጣም አድርጌ በጋሻ በጣም አርት ስፖርት ቲቪን ያለሁበት ሁሌ ስለምታቀርቡ ያለውን ነገር እየተከታተላችሁ ስለምታቀርቡ እጅግ አድርጌ አመሰግናለሁ። እድሜና ጤና ይስጣችሁ። ኑሩልኝ። ቴንኪዩ እግዚአብሔር ይስጥልኝ። የነበረን ቆይታ ከዘን ጋር ይመስላል። ለሳምንት ደግሞ ሌላ አንድ አዲስ ሰው ደግሞ ይዘን እንመጣለን። እስከ ሳምንት ቸር ሰንብት። ተመልካቾቻችን አሁንም በፕሮግራማችን ላይ ያላችሁ ማናቸውም አይነት ጥቆማና አስተያየት ኤስን በማስቀደም 61 ላይ ቴክስት አድርጉልን። የዛሬው ፕሮግራማችን በዚሁ ያበቃል። ሳምንት በአዳዲስ ፕሮግራሞች እስክንገናኝ እስከ ሳምንት ቸር ሰንብት።